ቆይዛ መሄዱ ምንድነው ችግር? ኧረ ችግር አለ። ከአደይ ጋር ጥሩ አይደላችሁም እንዴ? ኧረ ባረገው ምን አልሽ አንቺ? ማለቴ በቃ ዝም በይ፣ ዝም ብለሽ አዘባርቂ። ትንሽ ግቢ። እንዴ ማየ ምን አደረግኩ? አደይ እዚህ የለች። ስለዚህ ዴቭ ስለሷ በነፃነት ሊነግረን ይችላል። ስለ አደይ ምንድን ነው ማወቅ የምትፈልጊው? አሁንም ሀሳቡ አልቀየርክም? አደይ ልታገባት ነው እንዴ? አዎ ፍቅር፣ አደይን አገባታለሁ። ምንም የሚቀየር ነገር የለም። ከተቀየምከኝም ተቀየመኝ ዴቭ። እኔ ግን አደይ የምታፈቅር አይመስለኝም። ምን ማለት ነው ይሄ? ማለትም ማፍቅር አይደለም፣ ለጥቅሟ ስትል ነው አብረህ ያለችው። ዴቭ መንቃት አለብህ። ፍቅር ለምን ትቆጭኛለሽ እማዬ? ካገባ በኋላ ከሚገባው አሁን ብነግረው አይሻል? ፍቅር የመሰለሽን ነገር ዝም ብለሽ አታውሪ። አደይን አንቺ ሳትሆኝ እኔን ማውቃት። እሺ ዴቭ ገባኝ፣ ግን ደግሞ መጠንቀቅ አለብህ። እንዴት ፍቅር? ነገሮች አንተ ባሰብካቸው መንገድ ብቻ ላይ ሄዱ ይችላሉ። አደይም እኮ የራሱ አላማ አላት። እናንተ አልሰማ ብላችሁ ነው እንጂ አደይ እዚህ ቤት ከገባች ጀምሮ ሌላ አላማ እንዳላት ገብቶኛል። በይ በይ ደግሞ ጀመርሽ። ቆይ ከአደይ ጋር መልካም ነገር የምታስቢው መቼ ነው? ምንድን ነው ችግርሽ? ዴቭ አደይን ሲያገባት ዝም ብያ ላይ አደይ ለዴቭ አትገባ። እሱ የአንቺ ውሳኔ አይደለም። በሁለቱ መሀል ምንም አንቺ አይመለከትሽም። እማዬ ልጅሽ እኮ ነኝ እና ልጅ የሆንሽስ እንደሆነ የማይመለከትሽን ነገር ስታወሪ ዝም ብዬ ማየት አለብኝ? ያቺ አደይ የሆነ ያስነካቻችሁ ነገር አለ እንጂ በጤናችሁ አይደለም እንደዚህ የምትሆኑት። ግን አይኔ እያየ ዴቭ አደይን ሲያገባት አለኝ። ምን ልትሆኛ ማርሽ? ቆይ አንቺ መቼ ነው መልካም ንግግር የምትናገሩ? በይ አሁን ከዴቭ ጋር ልነጋገር ስለሆነ ቀጣዮች ወደ ቤት ተክልሽ። እሺ ሄዳለሁ። ድሮም ምን የሆነ ስናገር የሚሰማኝ ሰው የለም። እማዬ ግን አንድ ቀን ፍቅር ልክ ነበረች፣ ምነው እሷን በሰማት ነበር ትላላችሁ። ቆይችን ልጅ ምን ባደርጋት ነው የሚሻለኝ? ግራ ገባኝ እኮ ምን ላድርጋት? ታለማትና ልጅ ምንም ላይ ቀየር ነገር ነው ዝም ብላ የምታወራው። እሱማ አዎ ልጄ ልክ ነህ። ግን አንተ ደህና ነህ? ደህና ነኝ ታለ። ምን ነው ችግር አለ እንዴ? ፈዛሃል እኮ። አዎ ታለ፣ በጣም ፈርቻለሁ። ምን ነው ምን ተፈጠረ? ብሌኔ ብሌኔ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ ክፍል 164-65 ይዤላችሁ ቀርበ ያለሁኝ ማለት ነው። ሄለን እንግዲህ ምንም አታውቀው ነገር የቤዛና የወንድሟ ነገር ምንም ታውቀው ነገር የለም። ዳይመንድ እንግዲህ እየወቀሳቸው ይገኛል። ለምንድን ነው ማትፈቱንኝ? ምን አባትህ ለማድረግ የፈለግ ምን ፈልገህ ነው? ሄለን ደመቀ እያለች አንተ ደነዝ እያለው ደመቀም ምላስህን ይዤ እንደ ካልሲ ሳልገለብጥህ ከዚህ ጥፋ ይለዋል። አንተን ፈርቼ አይደለም ለሄሉ ብዬ ነው እያለ ይጥፋ እያለው እንግዲህ ዳይመንድ የቤዛ ወንድም ሄለን ቆይ ለምንድን ነው ከሰው ጋር ወራሽ ብለህ እያደረክ ያለው? ሄሎ አትናድጂ፣ ልጁን ምን ያክል አጨባባሪ እንደሆነ ስለማታውቂ ነው። ቢሆንም እኮ እንደዚህ አይደረግም ደመቀ ና እንሂድ ስላት እንግዲህ ሄለንም እንግዲህ ባክ ወደዛ ለቀቀለኝ እንግዲህ ለራስሽ ብዬ በተጠላሁበት እኔ ላይ ጓ አይ ሴቶች እያለ ኧረ ይመችሽ እያለ ዳይመንድም እንግዲህ መንገዱን እየቀጠለ ይገኛል ማለት ነው። እዚህ ጋር ባቡሬ የለምለም ዶክተርን እንግዲህ ዳይመንድ ያዘው እንግዲህ ዳይመንድ መስሎት ዳይመንድ ያለው እንግዲህ ማነክ ያለው አንተ ደግሞ ምን ፈለክ? ሙሉ ለሙሉ ስለ ለሊ ህመም ትነግረኛለህ፣ አለበለዚያ አለቅህም። አልገባኝም። ምን ያደረክ ነው? ትሰማኛለህ? ድጋሚ እንደዛ ስታደርግ አላየም። ስለ ሌሊ ህመም ከመጀመሪያ ጀምረት ንገረኝ። ብቻዋን ለምን ማስጨነቅ ለምን አስፈለገው? ለምን ነው ማትነግሩኝ? ባቡሬ እንግዲህ ያለ ይኸውልህ ዶክተር ከኋላ ጠብቆ እንደዚህ ማድረግ ፈልጌው አይደለም፣ ግን በቃ ጭንቀቴ አይገባህም እንዴ? እባክህ ንገረኝ። ቆይ አልገባኝም። አንተ የሌሊ ምን ዋለህ? ቤተሰብ እንዴ የሌላት ነግራኝ ነበረ። ከዛ በኋላ ባቡሬም ተናደደ። እንግዲህ ሌሊ እንደዛ አለችህ እንዴ ይለዋልና እንግዲህ በቃ ተው እያለ እንግዲህ አልገባኝም ነበረ ሌሊ ቤተሰብ እንደሌለኝ ከነገረችህማ እንግዲህ በቃ እኛ እንደ ቤተሰብ አታየን ማለት ነው። ባቡሬ በዛ መልክ አትረዳው። እሷ ያለ ማስጨነቅ ይሆናል ስለናንተ ብዙም ስለማላቅ ያለ ሰው እሷ ፍቃድ ምንም ልነግራቸው አልፈለኩም። ቆይ በዚህ ልክ ምን ሆና ነው? እኛ ምን ሆነ ነው? ከዛ ሐኪሙ ስልክ ተደውሎለት በጣም ይቅርታ የመጣው ነው እያለ እንግዲህ መጣው። እሺ ዶክተር ወዴት ነው የምትሄደው? ባቡሬ በጣም ይቅርታ ታማሚ የጠበቆኝ ነው እያለ ዶክተሩን ትቶ ይሄዳል። ባቡሬም እንግዲህ ተናዷል፣ ጭሷል ማለት ነው። እንግዲህ እየሮጠ ወደ ለምለም ጋር ይሄዳል። እንግዲህ አሹና እንግዲህ ሮማንን ምኑ ተቀየረብሽ? ፍክት በይ አንቺ ምን አለብሽ? የኔ ጭንቀት መች ይገባሻል አልከኝ? ቆይ ምን ለማድረግ ፈልገህ ነው? ከገባሽ ገባሽ፣ እኔ ድክም ብሎኛል። ታውቀሃል ግን አሹ ይሄ ተንጨናጨክ ነው። ተይ ሮሚ ዝም ብለሽ አትነካኪኝ። ተይ በቃ ይበቃሻል። እንደፈለክ ለምንህ መሰለህ? ሮማንዬ ነይ ወዲህ። እናትዋ አልመጣም
ሮማን ነይ አልመጣም። ነይ ብያለሁ ነይ ሮማን። አዎ ሮማን ነይ አልመጣም። ምን ማለት ነው ሮማንዬ? የሁለት ዓመት ታላቅሽ መሆንሽ እንዳትረሺ። ነይ ወዲህ አንቺ። ተናገር አልናገር። ቆይ እኔ ምን ማድረግ ነበረብኝ? ነይ ያልኩኝ እኮ የውልሽ በአደባባይ አይነገርም። ነይ ወዲህ ቀርብ በይ እነግርሻለሁ ይላትና ሮማንም ወደ እሷ ትጠጋለች። ከዛ በኋላ ነይ በይ ጠጋ በይ። ከዚህ በላይ ምን ላድርግ? አው ሮማን ክፉ ሰው እንዳይሰማሽ በጆሮሽ ነው ምነግርሽ እያለ እያባበላትም ቀስ እያለ እንግዲህ ነይ ጠጋ በይ እያለ ጉንጯን ሳምት ያደርጋት። እንዴ ምን ሆነሃል አሹ እያለችው እንግዲህ እህቴ አይደልሽ እንዴ ምን አለበት አሹ ምን አጠፋሁ ሮማኔ? ሁለተኛ እንደዚህ እንዳታደርጋሹ እንዴ። አሁን እኮ ማኮርፍ ነው። ምን ዛሬ ያደረኩት ነገር አዲስ አደረግሽው? በፊት እኮ ከብርሃኔ ጋር ስንጫወት ይስምሽ አልነበረም? ያምርክ ነው ታዲያ ዋሸኩ? ዛሬ እንደተሰምሽ አስመሰልሽው። ያኔ ልጆች ስለነበር ነው። አሁን ግን እንደዚህ ማድረግ አልችልም። ከዛ ከላይ ከደረጃ ሩታ አሾ እያለ ስትመጣ ሩታዬ እሰይ እንኳን ደህና መጣሽ። እቺ ልጅ አንድ በይልኝ። ቆይ ምንድነው ሮሚ እኔ እህቴ ናት ብዬ ጉንጭ ባል ብስማት ለምን ሳምከኝ እያለች ነው ሩታዬ። ለምን ምን ችግር አለው? የምርሽ ነው ሩታ? አው ሮሚ ያው አሹ እኮ ወንድምሽ ነው ብዬ ነው እኮ። እስኪ ንገሪልኝ። ሌላ ነገር እኮ አስመሰለችው። ከዛ ሮማን ሩታ እየሳቀች ነበረ። ሮማንም እንግዲህ አትሳቂ ያለቻት አትናደጂ ነይ ስትላት እሷም ተናዳ ሄዳለች። ቆይ አንተ ልጅቷ ምን አድርጊ ነው እሷ እኮ ነው ደህና የረሳሁት ነገር ያስታውሰች። እንግዲህ የምትውሳውሰኝ ረሳሁት ማለት ብቻ ሮማንን ማፍቀር አቆምኩ ባትል ኖሮ። እስኪ ተኝ ሮማን፣ ጉብዝናዬ፣ ጀግንነቴ፣ ወንድነቴ ሁሉ ተሷ ፊት ሲሆን ይጠፋል። በዲዮ ነው የሚሆንብኝ። ቆይ ደፍረሃት ነግራትም። አይ ሮታዬ ጀግንነት ፍቅር ጋር ሲሆን መች ይሰራልና። የውልሽ አትያዢ። አንዴ ከተያዝሽ በቃ አለቀ እኮ ሮታዬ አለቀ ያለ እንግዲህ ሁሉም ነገር እየነገራት ይገኛል ሮታ ማለት ነው። ስለ ሮማን ፍቅሩን ሊገልጽላትን ፈርቶ ዳርዳር እያለ ይገኛል አሹ ማለት ነው። እንግዲህ አሹ ይነግራታል ወይስ አይነግራትም የሚለው በቀጣይ እናያለን ማለት ነው። ፍቅር እንግዲህ የዴቭ ገብታ ትሰሚኛለሽ ፍቅር እዚህ ለመሆንሽ ምክንያት ከሌለሽ ውጪ ምክንያት አለኝ። እሺ ምንድነው ምክንያትሽ? ከአንተ ጋር መሆኔ በጣም ደስተኛ ነኝ ዴቪዬ እያለች በትከሻው ላይ ገደም እንዳለች ሩታ ትመጣና ከዛ ሮሚ ምን ፈልገሽ አንቺ ደነዝ ምን አጠፋ? ወይ ስንት ጊዜ ነው በርታን ተኳኩ እንዳትገቢ ያልኩሽ? ፍቅር ይሄ ክፍል እኮ አንቺ አይደለም። አንቺ ጭራሽ ትመለሽልኛለሽ ፍቅር እያለ ዴቭ ዳይመንድ ምን ሆነሽ? ተረጋጊ ዴቭ እንግዲህ እንዴት ለማንኛውም ካጠፋው በጣም ይቅርታ እትዬ ቡና ይጠጡ ጥራቸው ስላለችኝ ሰምተላል። አሁን ውጪ ትላታለች ፍቅር የሮማን ማለት ነው። ከዛ እንግዲህ ዴቭን እንግዲህ ልጅቷን በዚህ ልክ ለምን የምትነግራት? ስራውን ትታ አንተ ክፍል ምን ትሰራለች? ሲሚ ንቀትሽና በልክ አድርጊው ቀበተሽ ስታስጣላ እያለ ዴቭም የፍቅር ትቷት ይሄድና እሷም ተናዳ ጨሳለች ማለት ነው። በሀሳቧ የሆነ ነገር የሮማን ያሰበችላት ትገኛለች ማለት ነው። የፍቅር ተንኮል ያው መቼስ እንደማያልቅ ነው። ለሌና የባቡሬ እናት በወሬ ያስኮሽ በይ ምግብ ላብስልልሽ። እረ ማዘርዋ ችግር የለውም ገና ከመምጣትሽ ስራ መስራትማ የለብሽም። ተይ እኔ ራሴ እሰራዋለሁ። ደግሞ ቅርብ ሰዓት ነው የሰራሁት። አይ እንዲህ ነገር ብሎ የለም። በያንቺ ረፍት አድርጊ እኔ ምግቡ ላይ ስላለሽ። እሺ ማዘርዋ እያለችም እንግዲህ ግን ማዘርዋ እያለች ቤኬን አግኝተሽው ነበረ? አይ እስካሁን አግኝቼው አላቅም። ስለ ጀምሬያለሁ ብሎኛል። መቼስ ተመስገን ነው ትላለች። አንቺ አላገኘሽውም? አይ አላገኘሁትም ማዘርዋ ትንሽ ተጋጭተን ነበረ። ምናልባት በዛ ደብሮት ከሆነ ብዬ ነው። ለምንድን ነው የደበረው? አይ ከባድ ነገር እንኳን አይደለም። ከሆነ አይቀር እንኳን ይመጣል ልጄ። እኔ የልጄ ባህሪ ጠንቅቄ ያውቀዋለሁ። እየጠበኩት ነው ማዘርዋ። ግን እሱ አልመጣም። ደውይለታ ልጄ ትላታለች የባቡሬ ናት። ከዛ በር ተንኳክቶ እሱም ብቅ ብሎ መጥቶ ይኸው መጣልሽ። እሷንም ቤኪ እሱንም ለሊ እያለ ሁለቱም ይሳሳማሉ። ቆየ ጠፍተህ ነው? ይቅርታ ለሊ የእናቱ ማሚ እያለ እንግዲህ ይሰማታል። እንዴት ነክ ልጄ ደህና ነክ እያለችው እንግዲህ መጣልሽ እንዴ እያለ እንግዲህ አስጨነካት እኮ በጣም ይቅርታ ስራ ነበረብኝ ማዘር ለዛ ነው። ለልዬ ማን እንደሌላት እንዳወቅ ወዴት ሄደህ ነው? ይቅርታ ለሊ ነገሮቹ ስላልተማቻችልኝ ነው። እኔ ምግቡን ሰርቼ እመጣለሁ እናንተን ተጫወቱም መጣሁ። እሺ ማዘሯ ማግዝሽ ነገር ካለ ጥሪኝ ያለቻት። አይ ምንም ነገር የለም ልጄ አንቺን አትጨናነቂ
ጭንቀት እኮ እንደዚህ ነው የሚያዞርሽ ትላታለች። በቃ መጣው ተጫወቱ እያለች የቤኪ እናትም ተነስታ ትሄዳለች ማለት ነው። እንግዲህ ለምለምና ቤኪ አዳይ የለችም ቤኪ እሺ እያለ አንቺ ግን ደህና ነሽ ለሊ ይላታል። ደህና ነኝ ቤኪዬ ትለዋለች እሷም ለምሌ ማለት ነው። ከዛ እንግዲህ ፍቅሯንም እንግዲህ እዚህ ጋር አለልኛ ጫኔ ገጠር ላይ የቤታቸው ተሸጥቶ ነበር። አዳይ ደግሞ ስልክ እያወራች ትገኝና ማለት ነው። ከዛ ዶክተሩ አጠገቧ መጥቶ ይቀመጣል። ከዛ አዳይ ሲላት እንግዲህ ዶክተር ምን ነው ዶክተር ችግር አለ እንዴ? አይ ምንም ነገር የለም አዳይ፣ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ።